ከድሃ ቤተሰብ የተወለደ ገና የ10 ዓመት ጨቅላ ህፃን በአንዲት ጨለማ ሌሊት ለማንም ሳይናገር ከቤት ወጥቶ ሲሰወር እስኪያስቡት። ወላጆቹ ለዓመታት ደከሙ፣ አለቀሱ። በመጨረሻም ልጃችን ሞቷል ብለው ተስፋ ቆርጠው ተቀመጡ። ከ14 ረጅም ዓመታት በኋላ ግን በዚያች በፈረሰችው ደሳሳ ጎጆ በር ላይ ያልታሰበ ተአምር ተከሰተ። አቧራማውን መንገድ እየቀደዱ ጥቋቁር የቅንጦት መኪናዎች አጀብ መጥተው ተሰለፉ። ከመኪናው ውስጥም አንድ ጥቁር ሱፍ የለበሰ ግርማ ሞገስ ያለው ሰው ወረደ። ለመሆኑ ይህ ሰው ያ የጠፋው ህፃን ይሆን? ከዚህ አስደናቂ መመለስ ጀርባ አንድ የሚቆረቁር ሚስጥር አለ። ምንም ያልነበረው ያ ድሃ ህፃን እንዴት እንዲህ ባለ ግዙፍ ሀብትና ስልጣን ሊመለስ ቻለ? ወላጆቹስ የሞተ መስሏቸው የነበረው ልጃቸውን በድንገት በቁሙ ሲያዩት ምን ተሰማቸው? ዛሬ የልባችሁን ትርታ የሚያፋጥን ድንቅ እውነተኛ ታሪክ ይዘንላችሁ ቀርበናል። ከመጀመራችን በፊት ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ አብሮነታችሁን አሳዩን። አሁን ወደ ታሪኩ እንለፍ። በናይጄሪያ ሰሜናዊ ክፍል በምትገኝ አንዲት አቧራማ መንደር ውስጥ ቼንዌ የሚባል የ10 ዓመት ታዳጊ ከቤተሰቦቹ ጋር ይኖር ነበር። አባቱ አቶ ኦኮንክ የጥጥ እርሻ ነበራቸው። ነገር ግን እናቱ ወይዘሮ አዴዜ በድንገት በጠና ታመሙ። ሕክምናው ውድ በመሆኑ አባቱ መሬታቸውን በአካባቢው ለሚገኝ ጨካኝ ባለሀብት ብድሩን ካልመለስኩ መሬቱ ያንተ ይሁን ብለው አስይዘው ተበደሩ። ሆኖም ያ ዓመት በድርቅ ምክንያት ጥጥ ሳይመረት ቀረ። ባለሀብቱም ያለምንም ርህራሄ ብቸኛ ተስፋቸው የነበረውን መሬት ወረሰው። ቤተሰቡም ለረሃብና ለውርደት ተዳረገ። ያን ዕለት ሌሊት መንደሯ በከባድ ዝምታ ተውጣለች። በቤት ውስጥ የሚሰማው ብቸኛ ድምፅ የእናቱ የህመም ሲቃና የአባቱ ተስፋ በመቁረጥ በረዥሙ መተንፈስ ብቻ ነበር። ቼንዌ ጥግ ላይ ተኝቶ አይኖቹን ግን አልከደነም። ከአባቱ አይን የሚፈሰው እያንዳንዱ ጠብታ እንባ ልቡ ላይ እንደ ሰይፍ ይወጋው ነበር። አባቴ ተዋረደ፣ ቤታችንም ፈረሰ የሚለው ሐሳብ ህሊናውን ሰላም አሳጣው። ከሌሊቱ 7 ሰዓት ላይ ቼንዌ በዝምታ ተነሳ። የተበሳሳችውን የልጅነት ሸሚዙን ለብሶ ባዶ እግሩን ወደ ደጃፉ አመራ። ተኝተው ወዳሉት ወላጆቹ ዞር ብሎ ተመለከተና ድምፅ እንዳያሰማ ትንፋሹን ይዞ ከቤት ወጣ። መንደሯን ለቆ ወደማያውቀው ጫካ ውስጥ ሲገባ የሌሊቱ ቅዝቃዜ አጥንቱ ድረስ ዘለቀ። ጅቦች በሩቅ ይጮሃሉ። የዛፍ ቅጠሎች በነፋስ ሲወዛወዙ የሚያሰሙት ሹክሹክታ ያስፈራል። ቼንዌ ተመለስ የሚል ድምፅ ከውስጡ ቢመጣም የአባቱን የተሸነፈ ፊት እያሰበ ወደፊት ገፋ። እሾህ እግሩን እየወጋው ጨለማው አይኑን እየጋረደው ለሰዓታት ተጓዘ። በመጨረሻም አቧራ ጠጥቶ አይኖቹ በእንባ ቀልተው ወደ ባቡር ጣቢያው ደረሰ። ወደ ሌጎስ የሚወስደው ግዙፍ ባቡር እንደ ዘንዶ ሲጮህ ልቡ ልትቆም ደረሰች። ትኬት የለውም፣ የሚረዳውም ዘመድ የለም። ትኬት ሳይዝ ዘው ብሎ ወደ ባቡር ውስጥ ገባ። ባቡሩ መንቀሳቀስ ሲጀምር ቼንዌ ወደማያውቀው ዓለም እየተጓዘ መሆኑን አወቀ። የባቡሩ ድምፅ የት ልትሄድ ነው? አንተ ማነህ? የሚለው ይመስል ነበር። ባቡሩ ሌጎስ ባቡር ጣቢያ ደርሶ ቆመ። ቼንዌ አይኖቹ በረሃብና በፍርሃት ይርገበገባሉ። ከባቡሩ እንደወረደ ያየው ግርግር እጅግ በጣም አስፈራው። በሺዎች የሚቆጠሩ ሰዎች ይጋፋሉ፣ መኪኖች ይጮሃሉ፣ ሁሉም ለራሱ ይሮጣል። ማንም ቆም ብሎ ያንን አቧራ የለበሰ ሕፃን የሚያይ አልነበረም። ቼንዌ ከዚህ በፊት እንዲህ ያለ ግርግርና እንዲህ ያለ ረዣዥም ህንፃዎችን አይቶ አያውቅም ነበር። ቼንዌ ለ3 ቀናት ምግብ ባፉ አልዞረም። ረሃቡ እንደ እሳት ይለበልበው ጀመር። ከአንድ የጎዳና ላይ ምግብ መሸጫ አጠገብ ቆሞ የሚሸተውን ምግብ ሲመለከት የምግቡ ባለቤት ሂድ ከዚህ ብላ ገፍትራ አባረረችው። እየተንገዳገደ ወደ አንድ ትልቅ ጋራጅ ገባ። ባባ ቱንዴ ግዙፍና አስፈሪ የሚመስሉ የከባድ መኪና ሹፌር ናቸው። መኪናቸው ስር ሆነው ጥገና እያደረጉ ሳለ አንድ ትንሽ እጅ ሱሪያቸውን ሲጎትተው ተሰማቸው። ቀና ብለው ሲያዩ ቼንዌን አገኙት። ቼንዌም አባባ ለ3 ቀን ምግብ አልበላውም፣ ርቦኛል፣ እባክዎ ለምግብ ብቻ ሰራለሁ፣ መኪና አጥባለሁ፣ እሸከማለሁ፣ ብቻ ጥቂት ምግብ ስጡኝ፣ እዚህ ማንም የለኝም፣ ብቻዬን ነኝ ብሎ በሚያሳዝን ድምፅ ጠየቃቸው። ባባ የልጁ ድምፅ ውስጥ ያለው እውነተኛ የስቃይና የሞት ሽረት ልመና ልባቸውን ነካው። ባባ ቱንዴ ወደ ጥላ ስር ወሰዱትና ምሳ ሰጡት።
ከዛም ትክ ብለው አዩትና ከዛሬ ጀምሮ ረዳቴ ትሆናለህ አሉት። ከባባ ቱንዴ እግር ስር ሆኖ መኪና ማጠብና ጎማ መቀየር ብቻ ሳይሆን ወደፊት ለቤተሰቡ የሚሆነውን ትልቅ ተስፋ መገንባት የጀመረው በዚያ መራር ረሃብ ውስጥ ነበር። ዓመታት ነጎዱ። ቼንዌ በባባ ቱንዴ የከባድ መኪና ጥላ ስር ሆኖ በሚያገኘው ጥቂት ሳንቲም ሆዱን ከረሃብ እየጠበቀ የተረፈውን ግን ለወደፊት ህልሙ በትንሽ ሳጥን ውስጥ በሚስጥር ያስቀምጣት ነበር። እድሜው ሲፈቅድ የመጀመሪያ የድል እርምጃውን ተራመደ። የመኪና መንጃ ፍቃድ አወጣ። በጉጉት ያጠራቀማትን ጥቂት ገንዘብ ይዞ ወደ መኪና አከራዮች ዘንድ ሄደ። ለውጥ የናፈቀው ቼንዌ ሌሎች ተኝተው እርሱ ግን በተከራያት አዲስ መኪና ሌሊቱን ሙሉ በአውራ ጎዳናዎች ላይ ይጓዝ ነበር። ከዓመታት መራር ልፋት በኋላ ቼንዌ የራሱን አዲስ ከባድ መኪና መግዛት ቻለ። በመኪናው መሪ ላይ እጁን አስቀምጦ አምላኬ ሆይ የጥረቴን ፍሬ ያሳየኸኝ ብሎ ተደሰተ። ይሄ መኪና ወደ ልጅነት ህልሙ እንደሚያደርሰው አመነ። አሁን ቼንዌ የራሱ ጌታ ሆኗል። አንድ ቀን ከሰዓት በኋላ ቼንዌ ወደ አቡጃ በሚወስደው መንገድ ላይ ጭነት ይዞ እየተጓዘ ሳለ አንድ አስደንጋጭ ትዕይንት ተመለከተ። ከፊት ለፊቱ በከፍተኛ ፍጥነት ትጓዝ የነበረች መኪና ጎማዋ ፈንድቶ ቁጥጥር በማጣት ተገለባብጣ መንገድ ላይ ወደቀች። ቼንዌ ያለምንም ማመንታት የራሱን መኪና አቁሞ ወደ አደጋው ቦታ ሮጠ። መኪናው ጭስ እያወጣ ነበር። በውስጡም አንዲት ሴት ራሷን ስታ በደም ተለውሳ ተመለከተ። እባክሽ አይዞሽ ደርሼልሻለሁ እኔ ያለሁ እያለ በኃይል የመኪናውን በር ሰበረው። ሴትዮዋን በጥንቃቄ አውጥቶ በራሱ መኪና ላይ አጋደማት። በአቅራቢያው ወደሚገኝ ሆስፒታል በፍጥነት ወሰዳት። ሐኪሞቹ ደርሰው ሕክምና እስኪጀምሩለት ድረስ እጇን ይዞ አጽናናት። ከሰዓታት በኋላ ወደ ጤንነቷ መመለሷን አረጋገጠ። ሴትዮዋ ስትነቃ ስሟ ወይዘሮ ኢፊዮማ እንደሚባል አወቀ። አድራሻን ስጠኝ ልጄ አለችው በደከመ ድምጽ። የለም እመቤት ደህና መሆንሽ ብቻ ይበቃል አላት። ሆኖም ወይዘሮ ኢፊዮማ ስልክ ቁጥሩን እንዲሰጣት ግድ አለችውና ተሰነባብተው ወጣ። ቼንዌ ይህ አጋጣሚ ህይወቱን ሙሉ በሙሉ እንደሚቀይረው በጭራሽ አልገመተም ነበር። 3 ወራት አለፉ። ቼንዌ እንደተለመደው በስራው ላይ እንዳለ ስልኩ ጠራ። ወይዘሮ ኢፊዮማ ነበረች። በአንድ ትልቅ ሆቴል እንግዳዋ እንዲሆን ጋበዘችው። ሲገናኙ የለበሰችው ልብስና አጀቧ በከተማው የታወቀች ባለሀብት መሆኗን ይናገራል። ወይዘሮ ኢፊዮማ በሌጎስ ከተማ ውስጥ ትልቅ የማኒፋክቸሪንግ ኩባንያ ያላት ባለሀብት ነበረች። ባለቤቷ ከሞተ በኋላ ንግዱን ለብቻዋ ትመራ ነበር። ወይዘሮ ኢፊዮማ የህይወት ታሪኳን አጫወተችው። ባለቤቴ ሞቷል። የሚተካኝ የሚያግዘኝም ልጅ የለኝም። ብቸኛ ነኝ። አንተ ግን ህይወቴን አዳንከው። ዛሬ በህይወት እንድቆም ያደረክ ጀግና ነህ አለችው። ቼንዌንም ስለ ራሱ ህይወት፣ ስለ ቤተሰቦቹ ሁሉንም ጠየቀችው። እሱም ስለ ልጅነቱ፣ ስለ ተቀሙት መሬት፣ ስለ ጠፋበት መንደርና ስለ መኪና ረዳትነቱ ሁሉንም አንድ በአንድ በዝርዝር ነገራት። አንድ ቀን ሲሳካለት ወደ ቤተሰቦቹ እንደሚሄድም በልበ ሙሉነት ነገራት። ወይዘሮ ኢፊዮማ በልጁ ንጽህና ተገረመች። ቼንዌ ከእንግዲህ በመንገድ ላይ ብቻ መንፋት የለብህም። በፋብሪካዎቼ ውስጥ ያለውን የትራንስፖርትና የንግድ ክፍል እንድትመራልኝ እፈልጋለሁ አለችው። መጀመሪያ ላይ እኔ የማውቀው መሪ መያዝ ብቻ ነው ብሎ እምቢ አላት። ህይወቴን በሙሉ ስሰራና ሳየው የኖርኩት መኪና መንዳት ነው አላት። እሷ ግን እንደ ልጅ እያስተማርኩ አብረን እናድጋለን፣ ሁሉንም ነገር አሳይሃለሁ። በዛ ላይ አንተ ስለ መንገዶች ታውቃለህ፣ ጎበዝና ንግግርህም የተረጋጋ ሰው ነህ፣ ለቢዝነስም ትሆናለህ አለችው። ቼንዌ የምትከፍለውን ዳጎስ ያለ ገንዘብ ስትነግረው ሐሳቡን ቀይሮ ተስማማ። መኪናውንም ለሌላ ሰው አከራይቶ ከወይዘሮ ኢፊዮማ ጋር መስራት ጀመረ። በዚህ ጥሩ አጋጣሚ ቼንዌ ከሹፌርነት ወደ ስራ አስኪያጅነት ተሸጋገረ። ስራውንም በፍጥነት ተምሮ በኩባንያው ላይ ለውጥ ማምጣት ቻለ። ወይዘሮ ኢፊዮማ በትርፏ መጨመር ተደሰተች። ከዛም በተጨማሪ በአጠገቧ ልክ እንደ ልጇ የምታየው የሚያግዛት ሰው መኖሩ ሰላምና መረጋጋት ሰጣት። ወይዘሮ ኢፊዮማ በሌጎስ ምርጥ ሰፈር ውስጥ ለቼንዌ አዲስ ቪላ ቤት ገዛችለት። አሁን ቼንዌ የሚፈልገው ሀብትና ክብር ሁሉ በእጁ ገብቷል። አንድ ቀን ወይዘሮ ኢፊዮማ ተዘጋጅ፣ ለአንድ ትልቅ ስራ ወደ ሰሜን መሄድ አለብን አለችው።
ቼንዌም እንደተባለው ተዘጋጀ። በውድ መኪና ውስጥ ሆነው ከኋላቸው ከ15 በላይ የሚሆኑ ውድ መኪናዎችን አስከትለው ጉዞ ጀመሩ። መኪናዎቹ በምግብ ዕቃዎች ተሞልተዋል። ወደ መንደሩ የሚወስደው አቧራ መንገድ ሲደርሱ ቼንዌ ልቡ ይመታ ጀመር። መንገዱን፣ ዛፎቹን፣ ወንዙን አወቃቸው። ይህ የኔ መንደር ነው ብሎ በውስጡ ጮኸ። መኪኖቹ ወደ መንደሩ ሲገቡ ህዝቡ በድንጋጤ ወጥቶ ይመለከት ጀመር። የመኪናው ጎርፍ ልክ እንደ ንጉሥ አጀብ ነበር። አቧራውን እያቦነኑ የመጡት ዘመናዊ መኪኖች በትክክል በዚያች አባትና እናቱ በሚኖሩባት ደሳሳ ጎጆ ፊት ለፊት ቆሙ። የሞተሩ ድምጽና የመኪኖቹ ብዛት ያስደነገጣቸው አረጋዊው አቶ ኦኮንኮና ወይዘሮ አዴዜ እጃቸውን ባይናቸው ላይ ጋርደው በፍርሃትና በመገረም ከመኖሪያቸው ወጡ። አንድ ትልቅ ባለስልጣን መንደራቸውን ለመጎብኘት የመጣ መስሏቸው ነበር። ቼንዌ ከመኪናው ወርዶ የእናትና የአባቱን መጎሳቆል ሲያይ ልቡ በሐዘን ተረታ። እየሮጠም ሄዶ እማዬ፣ አባዬ፣ እኔ ነኝ፣ ቼንዌ ነኝ፣ ልጃችሁ አላቸው። ድምፁ በሐዘን እየተቆራረጠ። እናትና አባት የሰሙትን ማመን አልቻሉም። ለአፍታ ዓለም የቆመች እስኪመስል ድረስ ደንዝዘው ቀሩ። የእናቱ እጆች እየተንቀጠቀጡ የልጃቸውን ፊት ዳሰሱ። ልጃችን ሞቷል ብለን ተስፋ ቆርጠን በሐዘን ይኖር ነው ብለው በከፍተኛ ድምጽ እየጮሁ ተጠመጠሙበት። ያ የዓመታት የናፍቆት እንባ እንደ ጎርፍ ፈሰሰ። የሰፈሩ ሰው ሁሉ ተሰብስቦ ይህንን በህይወት የመኖር ተአምር በግርምት ይመለከት ነበር። አባቱ በደስታና በለቅሶ መሃል ሆነው ልጄ ለምን እንዲህ ያደረክ? የት ነው የነበርከው? እንዴትስ ተረፍክ? አሉት። ቼንዌ እንባውን እየጠረገ ያለፈበትን የመከራና የጥንካሬ መንገድ በአጭሩ ነገራቸው። በመቀጠልም ወይዘሮ ኢፊዮማን እጇን ይዞ ወደ ወላጆቿ አቀረባት። እቺን ሴት ተዋወቋት፣ ሁለተኛ እናቴ ናት፣ የጨለማውን ህይወቴን ያበራች ሴት ናት ሲል አስተዋወቃቸው። ለመንደሩ ሰው ሁሉ የሚበቃ የእርዳታ እህል በማደል የደስታቸው ተካፋይ ያደረጋቸው። ወይዘሮ ኢፊዮማ ሁሉንም ነገር በደንብ አድርጋ አቅዳና ተዘጋጅታበት ነበር። ያ የናይጄሪያ ታታሪ ወጣት ከ14 ዓመት ስደትና መከራ በኋላ ለቤተሰቡም ሆነ ለሰፈሩ እንደ አጥቢያ ኮከብ ብርሃን ሆኖ ተመለሰ። ምሽቱ በደሳሳዋ ጎጆ ፊት ለፊት ልዩ ድምቀት ነበረው። በጨረቃ ብርሃን ታጅበው ሁሉም ተሰብስበው ሲሳሳቁ የዓመታት ሐዘን ጭጋግ ተገፎ ደስታ ሰፍኗል። ቼንዌ ትቷት ሲሄድ ጨቅላ የነበረችው ታናሽ እህቱ አዱኬ አሁን አድጋ የደረሰች ወጣት ሆና በማግኘቱ ማመን አቃተው። አዱኬ የጠፋው ወንድሟን መመለሱን ስታውቅ ከጎኗ አልተለየችም ነበር። እጁን አጥብቃ ይዛ በኩራትና በፍቅር ትመለከተው ነበር። ቼንዌም የእህቱን ራስ እየደባበሰ አዱኬ ትልቅ ሴት ሆነሻል እያለ በናፍቆት ይመለከታታል። በዚያች ምሽት በጎጆዋ ዙሪያ የሚሰማው ሳቅና ጨዋታ ለሰፈርተኛ ሁሉ ተስፋን የሚሰጥ ነበር። ወይዘሮ ኢፊዮማ የቤተሰቡን ዳግም መገናኘት በደስታ ስትመለከት አመሸች። በማግስቱ ጧት ወይዘሮ ኢፊዮማ ወደ ከተማ ተመለሰች። ቼንዌ ግን ከወላጆቹና ከእህቱ ጋር ሊያሳልፈው የፈለገው ገና ያልጠገበው ብዙ ናፍቆት ነበረው። ቼንዌ ለተከታታይ ቀናት በመንደሩ ቆይቶ ለወላጆቹ የሚያስፈልጋቸውን ሁሉ አሟልቶ በልበ ሙሉነትና በታላቅ ኩራት ወደ ስራው ተመለሰ። ያ የ14 ዓመት ጉዞ በድልና በደስታ ተቋጨ። ውድ ተመልካቾቻችን ታሪኩን እንዴት አገኛችሁት? ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልን። እንደዚህ አይነት አስተማሪ ታሪኮችን የምታገኙበትን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። እናመሰግናለን። ቸር ቆዩን።